ሸገር ከተማ ለቢኒያምና ለዳዊት ዝውውር ለ3 ፖይንት 1 ሚሊዮን ብር ከፈለም። ሸገር ከተማ ለቢኒያም አብርሃና ለዳዊት ካሳው ዝውውር ለእያንዳንዳቸው ዝውውር 500 ሺህ ብር ሲከፍል በድምሩ ለሁለቱ 1 ሚሊዮን ብር ለ3 ፖይንት አካዳሚ ከፍሏል። ቢኒያምና ዳዊት ካሳው በሸገር ከተማ የ3 ዓመት ውል የተፈራረሙ ሲሆን የ50 ሺህ ብር ወርሃዊ ደሞዝ እንደሚከፈላቸውም ተገልጿል። 3 ፖይንት አካዳሚ ከተጫዋቾቹ በ3 ዓመታት ውስጥ ወደ ሌላ ክለብ የሚዘዋወሩ ከሆነ ከዝውውሩ ሂሳብ ገቢ ያገኛልም ተብሏል። የሁለቱ ተጫዋቾች የፊርማ ስነ ስርዓት ትናንት ከሰዓት በጁፒተር ሆቴል የተከናወነ ሲሆን ይህ ፕሮግራም መከናወኑ ለታዳጊ አሰልጣኞች መነሳሳትን ይፈጥራል። የታዳጊ ፕሮጀክቶች ተጫዋቾቻቸውን በክለቦች መነጠቅ የለባቸውም፣ ሁሉም የላባቸውን ማግኘት አለባቸው ሲሉ በፊርማ ስነ ስርዓቱ ላይ የተገኙት አቶ ባህሩ ጥላሁን ተናግረዋል። አቶ ባህሩ አክለውም ሸገር ከተማ እነዚህ ልጆች በአደራ መልክ ሰጥተነዋል፣ በደንብ ተንከባክቦና ጠብቆ እንዲሁም ደግሞ በቂ የመጫወት እድል ሰጥቶ ለፍሬ ማብቃት አለበትም ብለዋል። የሸገር ከተማ ስፖርት ክለብ ተወካይና የክለቡ የቦርድ ሰብሳቢ የሸገር ከተማ ስፖርት ክለብ ተወካይና የክለቡ የቦርድ አባል መስከረም ጥሩነህ በበኩላቸው ሸገር ከተማ ስፖርት ክለብ ወጣቶች ላይ የመስራት ሰፊ እቅድ ስላለው ተጫዋቾቹን ለማስፈረም ችለናልም ብለዋል። ሁለቱን የሴካፋ ኮከቦች ብዙ የፕሪሚየር ሊግ ክለቦች ይህን አስፈረማችሁ ጥያቄ ቢያቀርቡም ሸገር ከተማ ገፍቶ መጥቶ ተጫዋቾችን እንዳስፈረመም ተገልጿል። በፊርማ ስነ ስርዓቱ ላይ ስሜታቸውን ያጋሩት ዳዊት ካሳውና ቢኒያም አብርሃ በቀጣይ በፕሪሚየር ሊጉ ደምቆ ለመታየትና እንዲሁም ደግሞ ውጭ ሀገር ወጥቶ ለመጫወት ተግተው እንደሚሰሩም ተናግረዋል። ሸገር ከተማ በቀጣይ ደግሞ የኢትዮጵያ ስፖርት አካዳሚ ፍሬ የሆነውን ዘላለምንና ሌላኛውን የ3 ፖይንት ፍሬ የሆነውን ግብ ጠባቂውን ተመስገንን የግሉ ያደርጋልም ተብሏል።